ዛሬ verb እና adverb አለያይተን እናያለን በዝርዝር። ከዚህ በኋላ ከዚህ ቪዲዮ በኋላ verb እና adverb ምንም የሚያጠራጥራችሁ ነገር አይሆንም ማለት ነው። መብላት፣ ማስተማር፣ መማር፣ መተኛት፣ መነሳት፣ ልብስ ማጠብ፣ እቃ ማጠብ እነዚህን በሙሉ የምንላቸዋለን አክሽን verbs ናቸው። አክቲቭሊ የምታደርጓቸውን እንቅስቃሴዎች በአክሽን verb ነው የምታወሩት ማለት ነው። እስቲ በኤግዛምፕል ግልጽ አድርገን እንያቸው። I walk to work. I walk to work. ወደ ስራ በእግሬ ነው የምሄደው፣ እየተራመድኩ ነው የምሄደው እንደማለት ነው። ኦኬ ሶ I walk to work ወደ ስራ በእግሬ ነው የምሄደው። ስለዚህ መሄድ ነው አይደለ? መሄድ walk ማድረግ ምንድነው? It is an action verb ማለት ነው። right? I walk to work ቆንጆ። ሶ አንድ action verb አየን። እስቲ ወደ ሁለተኛው እንሂድ። She laughs at his jokes. She laughs at his jokes. What does that mean? እሷ በሱ ቀልዶች ትስቃለች ማለት ነው። right? so መሳቅ is an action verb አይደለ? action verb ነው መሳቅ። it's an active it's ድርጊት ነው። ምን ላይ ነው የምትስቀው? የሱ ቀልዶች ላይ ማለት ነው። so ቺን his she I ምናምን የሚሉትን ሌላ pronoun የሚል ቆንጆ ከዚህ በፊት previously ስለ part of speech ስናይ አይተናል። እሱን ቼክ አውት ማድረግ እንዳትረሱ። so she laughs. so laugh ማለት መሳቅ ነው። right? ለምን እዚህ ጋር s ጨመርንበት? ይሄንን ቴንስ ላይ more ግልጽ አድርገን አይተናል። just for now she laughs. in English I mean in Amharic ምን እንላለን? እሷ ትስቃለች እንላለን። እነሱ ትስቃለች እንላለን? no we say እነሱ ይስቃሉ። right? just like that in English ምን ማድረግ አለባችሁ? መለየት አለበት። okay so for singular pronouns she he it ምን ያስፈልገዋል? ቅጥያ s እና es። ይሄንን more present tense ላይ አይተናል። so she laughs at his jokes. እሷ በሱ ቀልዶች ትስቃለች እያልን ነው ማለት ነው። በጣም አሪፍ። they swim together. they swim together አብረው ነው የሚዋኙት። መዋኘት is also an action verb ማለት ነው። walk, laugh, swim. what other action verbs do we have? we play football. ኳስ እንጫወታለን ማለት ነው። right? play መጫወት is also an action verb. he dances. እሱ ይደንሳል። right? መደነስ ምንድነው ማለት ነው? it is an action verb ማለት ነው። so action verbs in millions ነው ያሉት። ኦኬ ሁሉ ጊዜ የምታስቡትን ማንኛውንም አይነት ድርጊት ምን እንለዋለን? an action verb. write መጻፍ write. ኦኬ ማንበብ read. እነዚህ ምንድናቸው? they are also action verbs ማለት ናቸው። በቃ እንድትለዩዋቸው simply ይሄ ነገር ይደረጋል ወይስ አይደረግም፣ actively ነው የምናደርገው ወይስ actively አይደለም የምናደርገው የሚለው ከለያችሁ simply action verb ነው ማለት ነው። ኦኬ ቆንጆ። stative verbs ምንድን ናቸው? state ማለት ምን ማለት መሰላችሁ? ሁኔታ ወይም መሆን ማለት ነው። ኦኬ ሶ ሁኔታን የሚገልጹ ድርጊት ቃላቶች ምንድን ናቸው? they are called stative verbs. ኦኬ state ማለት ሁኔታ ስለሆነ stative verbs አልናቸው። ምንድን ናቸው እነዚህ? actively አታደርጓቸውም። usually ምንድን ናቸው? they go on your mind. okay they are in your mind ወይም ጭንቅላታችን ላይ ናቸው ያሉት። they could be feelings ሊሆኑ ይችላሉ ወይ ደግሞ they could be something else. okay simply ምንድነው? external አይደሉም። externally አይታዩም ወደ ውጪው ላይ። ልክ አሁን ለምሳሌ ምን እያረኩ ነው? እያስተማርኩ ነው። ከዛ እንደዚህ ስል እየተራመድኩ ነው። right? ይሄ externally ማየት የምትችሉት ነገር ነው። however እኔ እወድሻለሁ ወይ እወድሃለሁ ብል actively አይታይም አይደል መውደዴ። right? ይሄ simply love የምንለው it's an action ግን external action አይደለም። it's a state አይደል? so እንደዚህ አይነት ቃላቶችን stative verbs እንላቸዋለን። let's see some examples. I love walking. I love walking. walk ማድረግ እወዳለሁ። you see እወዳለሁ ግን walk ካረኩኝ I am walking ነው የምለው አይደል? እየተራመድኩኝ ነው። ግን I love walking መውደዴ ምንድነው? ድርጊት ነው። right? so I love is also a stative verb ማለት ነው። she likes laughing at his jokes. እሷ የሱ ቀልዶች ላይ መሳቅ ትወዳለች፣ ደስ ይላታል። right? so she likes laughing. you see likes laughing, love walking. okay they know how to swim. they know how to swim. እንዴት መዋኘት እንደሚችሉ ያውቃሉ። you see ማወቅ ምንድነው? it's ድርጊት ነው። ግን ምን አይነት ድርጊት ነው? የሁኔታ ነው። right? ማወቅ ወይ አለማወቅ አለ። so እነዚህ ምንድናቸው? stative verbs ናቸው ማለት ነው። he prefers dancing. he prefers dancing. prefer ማለት ምርጫ እንደማለት ነው። okay so መደነስን ይመርጣል። ቁጭ ከማለት ምን ማድረግ ይመርጣል? መደነስ ይመርጣል ማለት ነው። so እንደዚህ አይነት ቃላት ምን እንላቸዋለን? stative verbs. we are serious. we are serious.
ሲሪየስ ነን በጣም ኮስተር ብለናል እንደማለት ነው right so we are serious አሁን ሲሪየስነታችሁን አክቲቭሊ ማሳየት አትችሉም right አይ ሲሪየስ እየሆንኩኝ ነው አትሉም right ሲሪየስ እየሆንኩኝ ነው as in progressively ነው ማሳያችሁ ነው አይደለ በአክቹሊ ነው የምትረዱት እንጂ አሁን ሲሪየስ ልሁን አልሁን you do not sure so እንደዚህ externally የማይታዩ ነገሮችን አክሽኖችን እንላቸዋለን stative verbs እንላቸዋለን እነዚህ ቨርቦች ሁሉ ጊዜም አጋዥ ይፈልጋሉ ምክንያቱም ብዙ ጊዜ ጥያቄው ምንድነው ቀጥሎ ለምሳሌ I walk to work ብለናል አይደለ ወደ ስራ በእግሬ ነው የምሄደው ፈጠን ፈጠን እያልሽ ነው ወይስ ቀስቀስ ብለሽ ነው የምትሄጂው እንደዚህ ብለን እንጠይቃለን አይደለ ሶ ይሄንን ሞር ለመግለጽ እንዴት እንደምትራመዱ እንዴት እንደምትደንሱ እንዴት እንደምትበሉ ምናምን ለመግለጽ ቶሎ ቶሎ ነው የምበላው ምናምን ብላችሁ ስታወሩ እንትጠቀማላችሁ ከፊት ለፊቱ ወይ ከኋላ adverbs ወይም የግስ ገላጭ ምንላቸው ስለዚህ ወደ ምን መጣ ወደ adverbs መጣን ማለት ነው ኦኬ so adverbs ብዙ አይነት adverbsዎች አሉ so we'll see them slowly okay so make sure አሁንም ማስተዋሻ ያያዛችሁ እንደሆነ I walk slowly to work I walk slowly to work ቀስ ብዬ ነው ምራመደው ወደ ስራ ማለት ነው right so ወደ ስራ መሄደው ቀስ ብዬ ነው you see ወደ ስራ እሄዳለሁ መሄድ is an action verb right I go to work but I go to work slowly where I walk to work slowly ስትሉ ግን ቀስ ብዬ ነው የሚሄደው see እንዴት ገላጭ እንደሆነ ቀስ so soon adverb እናቸዋለን adverbs are basically modifying verbs okay modify ማለት የበለጠ ያብራሩልናል ሊገልጹልናል እንደማለት ነው ማንን ግስን ለዛ ነው ስማቸው ላይ verb ያለው adverbs okay so they are in addition to the verb እንደማለት ነው ቆንጆ she laughs loudly she laughs loudly ቅድም ምንላል she laughs at his jokes ብለናል ቀልድ ላይ ትስቃለች ብለናል right so she laughs loudly እንዴት ነው የምትስቀው ጮክ ብላ okay so loudly you see slowly loudly slow እና loud usually ምንድናቸው naturally they are adjectives okay adjectivesን ከዚህ በፊት አይተናል part of speech ላይ slow loud በጣም quiet እንደዚህ quick fast ምናምን ምንድናቸው they are adjectives okay she is slow ብላችሁ እሷ ቀስ ያለች ናት ነው አይደለ so እሷን ነው የሚገልጽልን ማለት ነው አሁን ግን ቀስ ብላ ነው የምትራመደው ስል አጠገው ምን መጣ መራመድ you see so adverb ሆነ ማለት ነው so adjectives ወደ adverb የሚለወጡት በምን መጨመር ነው ly መጨረሻ ላይ ምን ይጨመርበታል ly slowly loudly ቀጥሎ ደግሞ እናያለን we eat dinner quickly we eat dinner quickly ቶሎ ቶሎ ነው ራት የምንበላው አይደለ you see እንበላለን was eat was an action verb አይደል eat action verb ነው laugh action verb ነው walk action verb ነው እነሱን ገለጹልን ማለት ነው slowly loudly and then አሁን ደግሞ quickly okay quickly do not say fastly በፍጥነት ነው የምንበላው ስትሉ fastly እንዳትሉ okay fastly አይባልም in English you just say fast okay we eat dinner fast ነው እንጂ የምትሉት we eat dinner fastly አይባልም okay if you want to use ly you say quickly okay ly መጠቀም ከፈለጋችሁ quickly ነው መጠቀም ያለባችሁ ማለት ነው okay this is just one of the rules don't say fastly እሺ he dances badly he dances ብለናል መደነስ ይወዳልና ምን ያለን ነበር አይደል ቅድም so ግን አደናነሱ እንዴት ነው ብዙም አይደለም መጥፎ ነው የሚደንሰው ብዙም ጎበዝ ዳንሰኛ አይደለም ስትሉ you are describing him more አይደል አክሽኑን ምን ያደርጋችሁት ነው describe ያደርጋችሁ ነው እንዴት ነው የሚደንሰው ስትባሉ እሱ ጎበዝ ደናሽ ነው አይ ብዙም ጎበዝ አይደለም ስትሉ you are describing him more ማለት ነው ማንን the action okay so dance ምንድን ነበር was an action verb badly ገባች ማለት ነው okay ቆንጆ they play football every day they play football ቅድም ብለናል they play football we play football ኳስ እንጫወታለን ብለን ነበር right መጫወት is an action verb play is an action verb right so መቼ ነው የምትጫወቱት ስትባሉ every day ሁሉ ቀን እንጫወታለን see adverbs ምን ሊሆኑ ይችላሉ time indicatorsም ሊሆኑ ይችላሉ ማለት ነው okay so every day ጊዜን የሚገልጹልንም ሊሆኑ ይችላሉ ማለት ነው let's see some more she arrives at work early she arrives at work early ስራ የምትደርሰው ቶሎ ነው ቀድማ ነው ማለት ነው right early ማለት መቅደም ነው right arrive ማለት መድረስ ነው so she arrives at work early ምንድነው ማለት ነው she arrives at work እኮ በቂ ነው አይደለ ወደ ስራ ትደርሳለች መድረስ is an action verb አይደል የሆነ actively የምታደርጉት ነገር ነው ደረሰች ትላላችሁ so እንዴት ነው የምትደርሰው መቼ ነው የምትደርሰው early ቀደም ብላ see
early የሆነ ማለት ነው። ይሄኛው አርፍዳ ነው የምትገባ ቢሆን ኖሮ ምን ይሆን ነበር? ሌት አይደል? ሌት ይሆን ነበር። ሌት በሰዓቷ ነው የምትደርሰው። በሰዓቱ ሲሆን ደግሞ on time okay on time so እነዚህ ምን ሊሆን ይችላሉ? they can also be adverbs ማለት ነው። basically adverb ስራው ምንድነው? it is modifying the verb so እዚህ ጋር verbu ምንድነው? arrive ማድረግ። እንዴት ነው arrive የምታደርገው? አርፍዳ ነው፣ ቀደም ብላ ነው፣ በሰዓቷ ነው። እስቲ ሞር ገለጻችሁት ማለት ነው። I see him አየዋለሁ right የት ታየዋለሽ ወይ የት ታየዋለህ? everywhere ሁሉም ቦታ አየዋለሁ ኦኬ ሶ ማስታወቂያ የተለጠፈ ሰው ከሆነ ወይ ይሄን ሰውዬ እኮ በቃ ሁሌ የት ቦታ አየዋለሁ የትም ቦታ ሁሉም ቦታ አየዋለሁ ስትሉ I see him everywhere okay so see is an action verb አይደል? action verb ነው። ምን ገባለት? adverb አገኘ ማለት ነው። የት ሁሉም ቦታ everywhere he talks seriously he talks ያወራል። ማውራት ምንድነው? is an action verb አይደል? ለምን እያደረኩ ነው? እያወራሁ ነው so he talks እንዴ በምን ሁኔታ ነው የሚያወራው? seriously ኮስተር ብሎ ነው የሚያወራው እንደማለት ነው ኦኬ he talks seriously ቆንጆ so seriously የሚለውን አስገባን it's also an adverb ማለት ነው ኦኬ so adverbs necessarily ከእንትንም ሊመጡ ይችላሉ ከadjective ሊመጡ ይችላሉ ኦኬ or ከምን ሊመጡ ይችላሉ ራሳቸው ታይም ገላጭ ሆነው ሊመጡ ይችላሉ ማለት ነው። በጣም አሪፍ ግን the placement of the adverb አንዳንድ ጊዜ sentence meaningu ሊቀይረው ይችላል ኦኬ so let's just see a brief example and አጭር example እንይ I almost dropped all the papers I almost dropped all the papers okay almost እንትን ገላጭ ነው ኦኬ it's also an adverb right drop ማለት መጣል ማለት ነው ኦኬ so ሊወድቅብኝ ነበር እንደማለት ነው ኦኬ so ወደቀብኝ drop ይሆናል ማለት ነው so ምን እንዴት ነው ወደቀብኝ I almost ሁሉም ሊወድቅብኝ ነበር እንደማለት ነው ኦኬ I almost dropped all of the papers I dropped almost all the papers አሁን አያችሁታ ከፊት ለፊት ሲመጣና ከኋላ ሲመጣ there is a meaning difference let me explain this okay I almost dropped all the papers I almost dropped ከድሮፕ ፊት ለፊት ነው የመጣው right almost dropped ማለት አምልጦኝ ነበር እንደማለት ነው ኦኬ ወይኔ አምልጦኝ ነበር ሲኒው ምናምን ነገር ስትሉ I almost dropped the cup okay I almost dropped the cup ነው የምትሉት just like that I dropped almost all the papers ሲሆን ደግሞ almost all አሁን almost የቱን ነው የሚገልጸው እዚህ ጋር the papers ነው የሚገልጸው ማለት ነው ኦኬ so ሁሉንም ፔፐሮች almost ሁሉንም ጥያቸው ነበር ብዙ ጥያለው ግን እጄ ላይ ተረፈዋሉ ማለት ነው ኦኬ so የadverb placement ምን ሊያመጣ ይችላል የሚኒንግ ለውጥ ሊያመጣ ይችላል so okay so እንደዚህ አይነት adverbs ሲገጥማችሁ make sure ሚኒንጉ እየገባችሁ እንደሆነ ኦኬ የቱ ጋር ነው ማንን ነው adverb modify የሚያደርገው የሚለው ሊገባችሁ ይገባል I almost dropped እዚህ ጋር ማንን ነው የሚገልጸው drop ማድረግን መጣልን so ወይኔ ጥያው ነበር እንደማለት ነው I dropped almost all the papers I dropped ጥያቸዋለሁ ምን ያክሉን almost all of them almost ማለት ትንሽ የቀረው እንደማለት ነው okay so almost ሁሉንም ጥያለሁ ትንሽ ነው የቀረኝ እንደማለት ነው እሺ so this is how you use verbs እና adverbs ይሄ ነው ልዩነታቸው ማለት ነው እዚህ ከዚህ በኋላ ምንም ጥርጥር አይኖርኝም እንደገባችሁ ማለት ነው so thank you so much for watching እስካሁን ድረስ ከወደዳችሁት ይሄን ቪዲዮ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ ጥያቄ አስተያየት ካላችሁ please drop it in the comment section የደወል ምልክቱን መጫን እንዳትረሱ I'll see you on the next video bye